ለኢትዮጵያውያን በሙሉ ተስፋ ሰጪ መረጃ ተሰምተዋል። የፌዴራል መንግስትና ህወሓት በሚቀጥለው ሳምንት በናይሮቢ ለዳግም ድርድር ሊቀመጡ ላላንጎ 5 ወንዶች ደፍረዋት ሞተች። ደራርቱ ለሜሳ አብሯት በነበረ ወንድ ተወግታ ተገደለች። መሐሌት ተክላይ ታግታ ተወሰደች፣ ሞታ ተገኘች። ዘውዲ ሀፍቱ አንድ ወንድ በመኪና ጎትታት ቆስላ ሞተች። መዓዛ ካሳ በምትሰራበት ቦታ በስራ አጋሯ ተወጋች። ጽጌሬዳ ግርማይ የፍቅር ጥያቄ ባለመቀበሏ ተገደለች። የተሰጠኝ እንትን አለ 744 ነው። 744 ምን ብር ነው? ጡረታ 744 ብር። የጡረታ ደሞዙ እስካሁን እየጠየቅኩ ነው፣ ግን እስካሁን 744። ሁሌ በመረጃና በማስረጃ አውራ ነው የምልህ። ሁሌ አምጣና ለህዝቡ አሳያቸው። የራቁት ቪዲዮውን የራቁት ፎቶውን አሳያቸው። ህዝብ ማረጋገጫ ይፈልጋል ወይ? ብቻ አይደለም መረጃ አለኝ እንደዚህ ያለ ሳይሆን መፖሰት ነው። ማንንም ነው የምጠብቀው? ሰላም ጤና ይስጥልኝ ኢትዮጵያውያን እንዲሁም ደግሞ ኤርትራውያን እንኳን በሰላም ወደ ቻናሌ መጣችሁ። ዛሬም ደግሞ ወቅታዊና አዳዲስ መረጃዎችን ወደ እናንተ ይዤ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ፣ ቪዲዮ ብዙ ሰዎች ጋር እንዲደርስ ላይክ ማድረጋችሁ እንዳትረሱ። ወደ ቪዲዮ እናልፋለን። እንትን አለ 744 ነው። 744 ምን ብር ነው? ጡረታ 744 ብር። የጡረታ ደሞዙ እስካሁን እኮ ነው፣ ግን እስካሁን 744። ይሄ ምክትል ጠቅላይ ሚኒስትር ነው፣ የዋና ዳይሬክተር ነው። አላውቅም። የ744 ብር የጡረተኛ ሞት ነው። በቂ ነው? በቂ አይደለም። ሰው እያገዘኝ ነው እንጂ በቂ አይደለም። 744 ነው ያለ እና ማለት እንዴት ተሰልቶ ነው 744 ብር የሚሆነው? እና ለምን ሳልጠየቁ ጠይቄያለሁ እኮ አልኩህ። ይሄ ተሰጠኝና አልወስድም ብዬ ጠይቄያለሁ። ማንን ጠየቁ? መስሪያ ቤቱ የጡረታ ሚኒስቴር መስሪያ ቤቱ ማለት ነው። ያሻሽሉታል የሚል እንትን አለ። ተስፋ አለዎት? ምልክት አለ። 744 ብር እርስዎ የመጨረሻ ደሞዙ ተሰልቶ ማለት በመምህርነት ዘመኑ ቀደም ሲል ባለፈው ሳምንት ፕሮግራማችን ላይ በጠቀስኩት የአስተማሪነት ዘመኑ በንጉሱ ጊዜ የነበረው ተሰልቶ ነው ማለት ነው 744 ብር ነው። አይ ዶንት ኖ አሰራራቸው ወደ ዝርዝር አላውቀውም፣ ግን ደብዳቤ ተሰጥቶታል። ደብዳቤማ ተሰጠኝ ከእንትን ማለት ቡክ። አሁን በህወሓት ውስጥ ያሉት ሚና ምንድን ነው? እሱ ምንም ሚና የለውም። በክልሉ መንግስት ምንም ኃላፊነት የለውም። ጡረታ አዛምሜ ማለት እድል ካሉት ብዬ ነው። በዛ እየጠቆምኩ ነው እኔ ቤት። እንግዲህ እሳቸውን ሁላችንም እናውቃቸዋለን። ስብሐት ነጋ ከኢትዮጵያ እስከ ትግራይ ትልቅ ባለስልጣን የነበሩ ሰዎች ናቸው። አሁን ለጋዜጠኛው ራሱ እኮ ማለት ጥያቄውና የሚሰጠው መልስ በጣም ግራ አጋብቶታልና ይሄ በጣም አሉ ከተባሉ ባለስልጣናት መካከል ነበሩ። ቀደም ሲል እንግዲህ ጡረታ ደሞዜ 740 ምናምን ብር ነው እያሉ ነው። ይሄ እንዴት ታይቷላችሁ? ማለት ልክ ይመስላችኋል? በጣም ነው የሚያስገው። ለኢትዮጵያውያን በሙሉ ተስፋ ሰጪ መረጃ ተሰምተዋል። የፌዴራል መንግስትና ህወሓት በሚቀጥለው ሳምንት በናይሮቢ ለዳግም ድርድር ሊቀመጡ መሆኑ ተሰምተዋል። ምንም እንኳን በፕሪቶሪያ ስምምነት መሰረት ሰላም ሰፍኖ ቢቆይም አሁን ላይ ያለው ሁኔታ ግን አሳሳቢ ሆኗል። የትግራይ ህዝብ ጦርነት ይበቃናል እያለ ባለበት በዚህ ወቅት ላይ እነ ኦባሳንጆና ፕሬዝደንት ዊሊያም ሩቶ ሂደቱን ለመምራትም ተዘጋጅተዋል። በተለይ ደግሞ ከሰሞኑ አምባሳደር ሱሌማን ደደፎ ድርድር አይደረግም የሚለው መግለጫ የድርድሩን መጀመር ይበልጥ አረጋጋጭ ነው ተብለዋል። እናንተስ ምን ትላላችሁ? ስለ ጉዳዩ ሀሳብና አስተያየቶቻችሁን በኮመንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ ይሄ በጣም ደስ የሚል ዜና ነው። እውነት ሆኖ ከተገኘ በሰላም በድርድር ነገሮች መፍታት ቢችሉና የዜጎች ህይወት በዚህ መሀል ባያልቅ እንግዲህ መልካም ነው እንላለን። ዜጎች እንግዲህ ያው የታፈሱ ያለ ፍላጎታቸው ወደ ጦርነት እየሄዱ ባሉበት በዚህ ሁኔታ ይሄ ድርድር ተደርጎ ሰላም ከወረደ እንግዲህ ለዜጋው በጣም እረፍት ነው ብዬ አስባለሁና በጣም የሚበረታታ ጉዳይ ነው። ቢቀጥሉበት ባይነን
ትናንትና በአዲስ አበባ ከተማ ገርጂ ዩኒቲ አካባቢ በዚህ ትራፊክ ፖሊስ እና እንግዲህ ፌደራል ፖሊስ መካከል ምንድነው የተፈጠረው? ድርጊቱ ሲፈጸም እንግዲህ በቦታው የነበረ አንድ ሰው እንደተናገረው ገርጂ ወደ ዩኒቲ ዩኒቨርሲቲ መታጠፊያው መብራት ላይ አንዲት ሴት ዲዛይር መኪና እያሽከረከረች መታ ትቆማለችም። ሁለት የፌደራል ፖሊስ ወታደራዊ ዩኒፎርም የለበሱ ሰዎች ሴትዮዋን ከመኪናው ጎትተው አስፓልት ላይ ከጣሏት በኋላ መኪናውን ቀምተው ለማምለጥ ይሞክራሉ። በዚህን ጊዜ ትራፊክ ፖሊስ ያይና ሳይረን እያስጮህ ይከተላቸዋል። የተደናገሩት ሌቦች ለማምለጥ በተቃራኒ አቅጣጫ ሲነዱ ከአንድ ቪትስ መኪና ጋርም ይጋጫሉ። በዚህን ጊዜ ትራፊክ ፖሊስ ይደርስና ግብግብም ይገጥማሉ። በአካባቢው ሰው ትብብር በቁጥጥር ስርም ውለዋል። የተጎዳችው ባለመኪናዋ ወደ ሆስፒታል ተወስዳለችም። ሰዎቹ በትክክል የህግ አስከባሪም አልነበሩም። ሴትዮዋ ለአደጋ የተጋለጠችው የመኪናዋን በር ሳትዘጋ በማሽከርከሯ ስለሆነም ስታሽከረክሩ በራችሁን መቆለፋችሁን እንዳትረሱም። እንግዲህ ይሄ መረጃ ብዙዎችን ያስተምራል ብለን እናስባለን። በተለይ ባለ መኪናዎች ስትነዱ ጥንቃቄ ማድረግ አለባችሁ። አዲስ አበባ ላይ እንግዲህ ምን እንዳለ እንደ ሀገር ምን እንደሚፈጠር አይታወቅም። መንግስትም ደግሞ በዚህ ነገር ላይ ከፍተኛ የሆነ ጥንቃቄ ማድረግ መቆጣጠር መቻል አለበት። የሚሊተሪ ልብስ የለበሱ ሲቪል ዜጎች እንዲህ አይነቱን ወንጀል እየፈጸሙ እንደሆነም እንግዲህ ይሄ ማሳያ ነው። ይሄ ተያዘ እንጂ ከዚህ በፊት ብዙ የተፈጠሩ ነገሮች አሉ ማለት ነው። ስለዚህ መንግስትም በደንብ ቁጥጥር ቢያደርግበት እንላለን። ዜጎችም ደግሞ ጥንቃቄ ብንወስድ ብለን እንግዲህ መልእክታችንን እናስተላልፋለን ማለት ነው። መርካቶ አመዴ ገበያን ከበዋት ካሉት ወርቅ ቤቶች መካከል አንደኛው ወርቅ ቤት ላይ ስለተፈጸመውና በሰዓቱ የመርካቶን ሰው ጉድ ስላስባለው የዘረፋ ወንጀል ላጫውታችሁ። የዘረፋው ዋነኛ ሐሳብ ጠንሳሽ ገረመው ታዬ ይባላል። ለዘረፋ የተመረጠው ቀን ደግሞ እሁድ ቀን ነበር። መርካቶ ያው ከሰኞ እስከ ቅዳሜ በግርግር አሳልፋ እሁድ ጸጥ ረጭ እንደምትል ሁሉም ሰው ያውቃል። ቢሆንም ግን እሁድን ጠብቀው ደግሞ የሚሰሩ ወይም የሚከፍቱ የተወሰኑ ሰዎችና ሱቆችን በዛው ልክ አሏል። ከነዚህ ሰዎች መካከል ደግሞ የወርቅ ቤቱ ባለቤትና ነጋዴ አቶ ኪሮስ ግደይ አንዱ ናቸው። ገረመው እሁድን ጠብቆ መርካቶ በተደጋጋሚ እየተመላለሰ ጊዜ ወስዶ ካጠናቸው ወርቅ ቤቶች ሁሉ በግርማ ሞገሱና በውበቱ ምክንያት የእሳቸውን ወርቅ ቤት ለዘረፋው መርጧል። ሁልጊዜ እሁድ እንደሚከፍቱ ብቻቸውንም እንደሚውሉ በተደጋጋሚ ተመላልሶ እዛ ወርቅ ቤት አካባቢ እየመጣ ተመልክቷቸዋል። በመቀጠል የልብ ጓደኛው ለሆነውና ልቡ ደፋር ነው አይደነግጥም ብሎ ላሰበው ተካልኝ የዘረፋ ሐሳቡን ሲያጫውተው ተካልኝም የዘረፋ ሐሳቡን በደስታ ተቀበለው። ነገር ግን ሁለቱ ብቻ ለዘረፋው እንደማይበቁም ስላወቁ ተጨማሪ 3 ሰዎችን አዘጋጁ። አንደኛው መኮንን ይባላል። የ5 ልጆች አባትና የቀድሞ የመከላከያ ሰራዊት አባል የነበረና በጤና እክል ምክንያት ከመከላከያው የለቀቀ ሰው ነበር። ሁለተኛው ሰው ደግሞ እንዲሁ ቢተው ይባላል። እሱም በፊት የፖሊስ አባል የነበረና ነገር ግን የደንብ ልብሱን ለብሶ ህገወጥ ስራ ሲሰራ ተይዞ ከፖሊስነት የተባረረ ሰው ነበር። ሶስተኛው ሰው ደግሞ አያሉ ይባላል። እና እነዚህ አምስቱም በአንድ ጠረጴዛ ላይ ቁጭ ብሎ የሥራ ድርሻቸውን ከተካፈሉ በኋላ የካቲት 26 2009 ዓ.ም ላይ ወደ አቶ ኪሮስ ግደይ ሱቅ በጠዋት አመሩ። አምርተው መጠባበቅ ጀመሩ። አቶ ኪሮስ ግን በጠዋት አልከፈቱም ነበር። ልክ ከቀኑ 7 ሰዓት ሲል ግን ወደ ሱቃቸው መጡ። መኪናቸውንም አቁመው ሱቃቸውን ከፍተው አረፍ እንዳሉ 5 ሰዎች ተከታትለው ወደ ሱቃቸው ገቡ። ገዢ መስሏቸው ሊያስተናግዷቸው ሲሉ እነሱ ግን የህግ አካላት እንደሆኑና መረጃ ደርሷቸው እንደመጡ ነገሯቸው። እሳቸውም ህጋዊ ሰውና ነጋዴ እንደሆኑና ምንም መረጃ ሊደርሳቸው እንደማይችል በራስ መተማመን ተሞልተው መለሱላቸው። የሰውየውን በራስ መተማመንና አለመደንገጥ የተመለከቱት ሌቦች ይህ መንገድ እንደማያዋጣቸው በዛው ቅጽበት ከሁኔታዎች ተረዱ። ስለዚህም በፍጥነት ሰውየው ላይ ተከመሩባቸውና መሬት በመጣል በትብብር ደብድበውና ትንፋሻቸውን አፍነው ህይወታቸው እዛው እንዲያልፍ አደረጉ። ህይወታቸውን ካሳለፉ በኋላ ወዲያው ወርቆቹን ወደ ቦርሳቸው መክተት ጀመሩ። አብዛኛው ወርቅ ግን ያለው ጓዳ ባለው የብረት ካዝና ውስጥ ስለነበረ ገረመው በተደጋጋሚ እሁድን እየጠበቀ መጥቶ ሱቁ ሲሰልል አቶ ኪሮስ የካዝናውን ቁልፍ ከወገባቸው ካለው ቀበቶ ላይ ወይም ከቀበቶ ማንጠልጠያ ላይ እንደማይለዩት በደንብ አይቷል። በዚህም ቀጥታ ወደ አቶ ኪሮስ አስክሬን በመሄድ ከወገባቸው ላይ ቁልፉን አምጥቶ ካዝናውን በመክፈት የአንገት ሐብሎቹን፣ ቀለበቶችን፣ ብራስሌቶችን፣ ገና ያልተቀረጹ የወርቅ ድንጋዮችን፣ የወርቅ ሰዓቶችንና የተለያዩ ሀገር ብሮችን በማውጣት በመደብ አድርገው እንደ ቅርጫ በግምት ተካፈሉት። ተካፍሎ ከጨረሱ በኋላ በብርሃን መውጣት አደጋ እንደሚያመጣባቸው ስለገባቸው እስኪመሽ ከሬሳው ጋር ቁጭ ብለው በመጠበቅ ጨለምለም ሲልላቸው በተራ የሆኑ ወጥተው ወደ የራሳቸው መንገድ ተፈተለቁ።
ፖሊስ መረጃው ከደረሰው ቀን ጀምሮ አስፈላጊ የሚላቸውን የአሻራ ፎረንሲክ እና የአስክሬን መረጃዎችን ወስዶ ምርመራውን በብርቱ ቀጠለ። ሌቦቹን በዘረፋ ያገኙትን ገንዘብ ህጋዊ ለማስመሰል በየራሳቸው መንገድ ሩጫ ተያዙ። መኮንን ለሚስቱ ወርቁን ከሰዎች ላይ በርካሽ እንደገዛው አሳምኗት አንድ በአንድ እንድትሸጥና ብሩን እንድታመጣለት አደረገ። በዚህም አላበቃም። ወደ ባህር ዳር ሄደና በርበሬ ለሚነግደው ወንድሙ የጣት ቀለበቶችን ወደ 3 የሚሆኑ የጣት ቀለበቶችን ሰጥቶት ከወንድሙ ብሮች ተቀበለ። ወንድሙ የወንጀል ብር እንደሆነ ግን አያውቅም ነበር። የወንጀሉ ዋነኛ ጠንሳሽ የሆነው ገረመው ደግሞ የወንድሙ ልጅ ከክፍለ ሀገር አምጥቶት በስሙ አዲስ አይሱዙ መኪና ገዛለትና ስራ አስጀመረው። ቢተው ደግሞ ወርቁን በሻንጣ ተሸክሞ ወላጅ አባቱ ቤት ደስ ያመራና እዛ አስቀምጦት የተወሰነ ብር ብቻ ይዞ ወደ አዲስ አበባ ተመለሰ። ብቻ አምስቱን በሰው ላብና ደም በተገኘ ገንዘብ ደስታ በደስታ ሆኑ። በሌላ በኩል ፖሊስ እንቅልፍ አልባ ሌሊቶችን እያሳለፈ የሌቦቹን ዱካ ማሰሱን ቀጠለ። ሌቦቹ ወርቁን ለረጅም ጊዜ ወደ ብር ሳይቀይሩ ስለማይቀመጡ ወደ ገበያ መውጣታቸው ግድ እንደሆነ ፖሊስ አውቋል ወይም ገምቷል። በዚህም አሉ የተባሉ ወርቅ ቤቶችን የሚገጥማቸው የተለየ የሆነ የወርቅ ግዙኝ ጥያቄ ካለ መረጃና ጥቆማ እንዲሰጡ ትዕዛዝ ሰጣቸው። ከቀናት በኋላ አንድ ወሳኝ ጫፍ ተገኘ። በፒያሳ አካባቢ ካሉ አንድ ወርቅ ቤቶች አንድ ነጋዴ ታሪካዊ የሆኑ ወርቅ ሳንቲሞችን ከተለመደው ወጣ ያሉ የወርቅ ጌጣጌጦች እንዳለውና እንዲገዛው አንድ ሰው እንደጠየቃቸው ለፖሊስ ሪፖርት አደረጉ። ከቀናት ክትትል በኋላ መኮንን በቁጥጥር ስር ዋለ። ከብዙ አድካሚ ጥበቃና ከባባድ ምርመራዎች በኋላ ምርመራውን መቋቋም ያቃተው መኮንን ከነጓደኞቹ የፈጸመውን ወንጀል ተናዘዘና ጓደኞቹን ከያሉበት ተለቅመው ተያዙ። የፌዴራል ከፍተኛ ፍርድ ቤት ጉዳያቸውን ሲመለከት ቆይቶ የወንጀሉን ጠንሳሽ ገረመውን በአንደኛ ተከሳሽነትና ሌሎቹን ደግሞ በአባሪነት ይዞ በከባድ ዝርፊያና የግድያ ወንጀል ጥፋተኛ በማለት አምስቱንም ተከሳሾች በዕድሜ ልክ እስራት እንዲቀጡ ወሰነ። የተዘረፈውም ሀብትና ንብረትም ተሰብስቦ ለህጋዊ ባለቤቶቹ እንዲመለስ ወሰነ። የፍርድ ቤቱን ውሳኔ እንዴት አገኛችሁ? ተገቢ ነው? ሀሳባችሁን አካፍሉኝ። እንደዚህ አይነት ኮንተንት የሚመቻችሁን ከሆነ በቀጣይ በሌላ የወንጀል ታሪክ እንድንገናኝ የፕላስ ምልክቷን መጫን አትርሱ። አመሰግናለሁ። በቃ አንዳንድ ጊዜ ደግሞ እንዲህ አይነት ወንጀሎች ካሉ ከተሰሩ በኋላ ደግሞ መንግስት የሚያደርጋቸው አሰሳዎችና ለህብረተሰቡ የሚሰጠው ፍትሃዊ የሆነ ቅጣት በጣም ነው ደስ የሚለው። እነዚህ ሰዎች አሁን ጠፍተው ቢሆንና ቢቀር ኖሮ የስንት ሰው እንባ እንግዲህ መና እንደሚቀር የሚታወቅ ነው። ፖሊስ እንግዲህ ምስጋና ይግባው፣ መያዛቸው በጣም ደስ የሚል ነገር ነው ማለት ነው። በቀጣይ ማሳያችሁ ቪዲዮ ደግሞ አንድ የውጭ ዜጋ እንግዲህ ወደ ሶማሊያ አካባቢ ይመስለኛል መኪናውን እያሽከረከረ ባለበት ሰዓት ምልክት ባልተሰጠው መንገድ ሲያልፍ ይመስለኛል እንግዲህ የፌዴራል ልብስ የለበሱ ግለሰቦች እንግዲህ ከፍተኛ የጥይት ሩምታ ከፍቶበት ይሄ ሰው ለከፍተኛ መደንገጥና እንዲሁም ደግሞ ለአካል ጉዳት ቀለል ያለ ጉዳት ደርሶበታል ማለት ነው። ያው የአካባቢ ፖሊሶች ምናምን አግኝተውት እንግዲህ በሰላም ሊወጣ ችሏል። እስቲ ቪዲዮውን በአጭር አስመልክታችሁ። እንደምታዩት ነው ፌዴራል ፖሊስ የለበሱ ሰዎች ናቸው። መንገድ ላይ ምንም የስቶፕ ምልክት የለም። በዚህ መሀል እንግዲህ ይሄ ሰው ምንም አይነት ምልክት ከሌለ መኪናውን የማቆም ግዴታ የለበትም ማለት ነው እና ጥሷቸው ሲያልፍ እንግዲህ የጥይት ሩምታ ተከፍቶበታል። ይሄ ሰው ተመልከቱ፣ በጣም ሲተኮስበት ነበረ። Fuck. Don't know if I'm gonna survive this one. This is life or death now. I've been chased through this desert. My car's been shot at again today. And I'm limping, just like you see in the movies. Limping through the desert, trying to avoid locals from seeing me. And I can see my car from 100 meters away.
Locals are crowding around it. The tyres are shot out. He won't take anything. No, he will not. We will follow. Yes, the other way. Okay, Chief. After the police had made me run in the desert and laugh at me with a broken foot, they started to steal from my car when I was leaving. እንግዲህ እንደምታዩት በመጨረሻ ላይ እንግዲህ የአካባቢው የጸጥታ ኃይሎች ደርሰው ይሄን ሰው ሊያድኑት ችሏል ማለት ነው። እንግዲህ የአካባቢው መንግስት ይሄን ነገር እንግዲህ በትኩረት ሊያው ቢገባ ጥሩ ነው። ጥንቃቄ ቢደረግበትና ቁጥጥር ቢያደርጉበት መልካም ነው። እንግዲህ ይሄ ከሀገራችንም አንፃር ከቱሪስት በተቀባይ የሆነች ሀገር እንግዲህ እንዲህ አይነት ነገር ሲደርስባት ለሌላውም መማሪያና ማስፈራሪያ ሊሆን ስለሚችል እንግዲህ ይሄን ነገር መንግስት በደንብ ትኩረት ሰጥቶ ሊመለከተው የሚገባ ጉዳይ ነው። ቸል ተብሎ መታለፍ የለበትም እንላለን። እንግዲህ እናንተ ሐሳባችሁን ይመስል ኮሜንት ላይ እስቲ ያሳውቁኝ። ሰሞኑን እንግዲህ ተሰማ በሚል ሴቶች ንቅናቄ ተጀምሯል። እንግዲህ እንዲህ አይነት ነገር ላይ ጥንቃቄ መደረግ አለበት። ብዙ ፍትህ ያላገኙ ግለሰቦች አሉ በዚህ ጥቃት ዙሪያ። ላላንጎ 5 ወንዶች ደፍረዋት ሞተች። ደራርቱ ለሜሳ አብሯት በነበረ ወንድ ተወግታ ተገደለች። መሐሌት ተክላይ ታግታ ተወሰደች፣ ሞታ ተገኘች። ዘውዲ ሀፍቱ አንድ ወንድ በመኪና ጎትታት ቆስላ ሞተች። መዓዛ ካሳ በምትሰራበት ቦታ በስራ አጋሯ ተወጋች። ጽጌሬዳ ግርማይ የፍቅር ጥያቄ ባለመቀበሏ ተገደለች። ኑሐሚን ጥላሁን በጠራራ ፀሐይ ለፍቅር በጠየቃት ግለሰብ ተወጋች። ጫልቱ አብዲ የቤት ሰራተኛ ሆና ባገለገለችበት ቤት ውስጥ ተደፍራ ተገደለች። ሰሎሜ ጉልላት አንቺ ማን ስለሆንሽ ነው የማታናግሪኝ በሚል የፌዴራል ፖሊስ ተኩሶባት ተገደለች። ፍሬዎት ታደሰ ፍቺ ጠየቀች፣ ባጸፋው ግን ጥይት መልሷ ሆነ። አዳናዊት ይህይስ የእንጀራ አባቷ ደፈራት፣ ናቷ ለፖሊስ ስታመለክት ወግቶ ገደላት። ሃይማኖት በዳዳ በምትሰራበት ላብራቶሪ ውስጥ ተገደለች። ሰብለ ንጉሴ የቅርቧ በነበረ ሰው አሲድ ተደፍቶባትና ተወግታ ተገደለች። ፋጡማ ኡጋስ በቡድን ተደፍራ ተሰቅላ ተገደለች። እንግዲህ በዚህ ይሄ እንግዲህ የተፈጠሩ በጣም ብዙ ወንጀሎች ናቸው። ይሁንና ለሴቶች ፍትህ በሚጠየቅበት ሰዓት እንግዲህ ሴት በሴት ላይ የምትጨክንበትም ደግሞ ቪዲዮ እጅ ላይ ገብቷል ማለት ነው። ይሄንን ቪዲዮ ማሳያችሁ ይሆናል። እንግዲህ እንደነስ ጭካኔ ቪዲዮዎችም ከዚህ ጋር ይቀራቀራሉ። ብዙ ሙሉ ቪዲዮ ማላሳያችሁ ምናልባት ኮሚኒቲ ጋይድላይን ዩቲዩብ ሊዘጋብኝ ስለሚችል ትንሽ ቀንጨብ አድርጌ ቪዲዮን አሳያችኋለሁ። ሴቶች ሴት ልጅ ላይ ምን አይነት ጭካኔን እያደረሱ እንዳለ በጥቂቱ ላሳያችሁ። መሽነካዋት ነው እያለች ያለችው። ከቪዲዮ ጀርባ ያለች አንድ ሴት አለች። ገና መሽመታዎች መሽነካዎች እየተባለች ነው። እንግዲህ እቺ ልጅ ምናልባትም የቤታቸው አጋዥ ልትሆን ትችላለች። እንግዲህ እንደ አይነት ጭካኔ የተሞላ ቪዲዮ ነው ይሄ። በጣም ያሳፍራል በእውነት ሴት ላይ እንዲህ አይነት ጭካኔ የተሞላበት ተግባር ማድረጓ የብዙዎችን ልብ የሰበረ ቪዲዮ ነው። ሰሞኑን ሶሻል ሚዲያ ላይ ሲንቀሳቀስ ነበረ። ቪዲዮን ከዚህ በላይ አላሳያችሁም ዩቲዩብ ስለማይፈቅድ ማለት ነውና እቺ ልጅ በጣም ሲደበድቧት እንደነበረ ቪዲዮ በደንብ ያሳየናል። እነዚህ ግለሰቦች ደግሞ ተይዘው ለህግ ቢቀርቡና የዚች ልጅ ፍትህ ብታገኝ የሚል ሐሳብ አለን። እናንተ በዚህ ጉዳይ ላይ ምን ታስባላችሁ? ፍትህ ማግኘት አለባት ወይ የለባትም? እንግዲህ በቀጣይ ቪዲዮ ደግሞ ዮኒ ማኛና ሄለን ወርቅዬ እንግዲህ ከባድ የተባለ ጦርነት ጀምረዋል። እንግዲህ ሄለን ወርቅዬ እስቲ ዮኒ ማኛ የሰጠችው መልስ ነው። ኢንተርኔት ላይ የመጀመሪያዋ ሴት አዳሪ ሰው ናት ላልከው፣ ሴት አዳሪ ሆን ቲክቶክ ላይ አልመጣም። ሴት አዳሪ ከሆንኩ አይቀር ቆንጆ ባለሀብት ጠብሼ ህይወቴን ነው የምቀይረው። አምናት ሴት አዳሪ እኔ እንደማንኛውም ሴት ቲክቶከሮች ጌመር ላይ ማንም ሰው ያውቃል። ይሄን አላብራራም ስላልሆንኩ አላብራራበትም፣ ግን ማለት ነው ኢንስታግራም ፖስት ያደረገችው የራቆት ቪዲዮ አለ ስላልክ ማለት ነው ሁሌ በመረጃና በማስረጃ አውራ ነው የምልህ። ሁሌ አምጣና ለህዝቡ አሳያቸው። የራቁት ቪዲዮን የራቁት ፎቶውን አሳያቸው። ህዝብ ማረጋገጫ ይፈጋል ወይ ብቻ አይደለም መረጃ አለኝ እንደዛ ላይ ሳይሆን መፖሰት ነው። ማንንም የምጠብቀው መረጃ ካለህ እኔ የራቁት ፎቶ እየሸጥኩ ከሆነ ራሴን እርቃኔን ታየህ ማለት ነው አቶ ቲቲ ፖስተው
አንደኛ ነገር ፖስት እሱ፣ ሁለተኛ ነገር ታለንት የለሽም ቂጥሽን ከማሳየት በቀር ላልከው ደግሞ እንደዛ ከሆነ እኔም እንግዲህ እንደተመለከታችሁ ያለ መረጃ ምንም አይነት ነገር አያስፈልግም። እነዚህ ሁለቱ ቲክቶከሮች ሶሻል ሚዲያውን በከፍተኛ ሲያስጨንቁት ነበረ ሰሞኑን። እንግዲህ ማኛ የሚሰጣት መልስ አለ። የሱንም መልስ ደግሞ ሲነከታተል አንቺ ምን ታለንትሽን አይቶ ሰው ሊመጣ ይችላል? ትልቁ ታለንት ይዘሽ የምትመጪው መቀመጫሽ አለቀ። ዶማ ትልቁ ታለንት ብለሽ የምትመጪው ይዘሽ የምትመጪው እሱ ነው። መንደሬ ራቁትሽን የምትሸጪ በኢትዮጵያ ታሪክ እንግሊዝ ሀገር ተቀምጠሽ ሌላ ቦታ ቢሆን ችግር የለ። አሁን አረብ ሀገር ምስኪኖቼ ወረቀት የሌላቸው ምናምን ቢያረጉት ስተትም ቢሆን ከችግር አንጻር ነው እላለሁ። ኒኖ ኢትዮጵያ ላይ ያሉ እህቶቻችን ከችግር አንጻር ብዙ ነገር ሊያደርጉ ይችላሉ። አልፈርድባቸውም። ነው ላይፍ ነው። እንግዲህ ይሄን ይመስላል ለዛሬ ያዘጋጀውላችሁ መረጃ ማለት ነው። በቀጣይም ደግሞ በሌላ ቪዲዮዎች እንገናኛለን። መልካም ቆይ